ካሌብ ቲናና ዳንኤልን ከውጭ መጥተው ወደ ቤት ሊገቡ ሲሉ በጭራሽ ይሄ ቤት የኔ ነው እንጂ የእናንተ አይደለም፣ ስለዚህ ቤቴ መግባት አትችሉም ብሎ ማስጠንቀቂያ ሰጣቸው። ቲናም ኧረ እባክህ የማን ነው ቤትና አንተ ተከለክላለህ? ቤት እኮ የኔ ሆኗል፣ ስለዚህ መከልከል መብት የለህም እያለች ስትለው ካሌብም ያንንማ ወደፊት እንተያያለን ይላታል። ዳንኤል እባክህን ይቅርታ አድርግልን እያለ ቢለማመጠውም በጭራሽ ካሌብ ይቅርታ ሊያደርግላቸው አልቻለም። ቲናም ዳንኤልን ቆይመት ምን ሆነህ ነው እንደዚህ የምትለማመጠው? ሲጀመር እኮ ቤቱ የኛ ሆኗል፣ ስለዚህ እሱን መለማመጥ አይጠበቅብንም እያለች እየፎከረች እንግዲህ ወደ ውስጥ በምትገባበት አጋጣሚ ካሌብን ተከትላ እቤት ደግሞ ፊት ለፊቷ ያየችው ነገር ከባድ ነበር። እሱም የዳንኤል ፍቅረኛ እንዲሁም ደግሞ የካሌብ አዲሷ እጮኛና አባትየው እንዲሁም ትሁት ቁጭ ብለው ታገኛቸዋለች። ልክ ከመግባታቸው ሁሉም ድርቅ ብለው ነው የቀሩት። ዱብዳ የሆነ ነገር እየተፈጠረ ይገኛል። ካሌብም ቲናን ከዚህ በኋላ አብረን አንኖርም ብሏታል። ቲናም ደግሞ ችግር የለውም በጣም ነው ደስ የሚለኝ፣ ግን በኋላ ላይ በጭራሽ ብትለምንኝ ብትለማመጭኝ ራሱ በጭራሽ እንደማታገኘኝ ማወቅ አለብሽ እያለ በተደጋጋሚ ቢላትም ቲና ግን ይቺ ቤት ትክክለኛ በእሷ ስም የሆነች ስለመሰላት ምንም ችግር የለውም እኔም አንተን አልለማመጥህም አታስብ እያለችው ነው ማለት ነው ካሌብን። ዳንኤልም እንግዲህ ለአባባ እኔ ሁሉንም ነገር ለቲና ልነግራት ነው ብሎ ሲነግረው አባባም ደግሞ ንገራት፣ ለእሷ ተነገርካት ገንዘብ አታገኝም፣ ካልነገርካት ደግሞ ገንዘብ ታገኛለህ እያለ ይለዋል። ግን ዳንኤል እኔ በመሀል እየተጨነኩኝ ነው፣ ስለዚህ ገንዘቡን ላለመስጠት ፈልገህ ከሆነ ይቅርብኝ፣ በቃ አትስጠኝ፣ እናም እነግራታለሁ ሁሉንም ነገር ብሎታል። አባባም እሺ ንገራት፣ ላንተ ቀላል ከሆነ ምንም ችግር የለውም፣ ደግሞም አትጨነቅ፣ ምንም የሚያስጨንቅ ነገር የለም እያለው ነው። ዳንኤልም እንግዲህ ምንም ቢሆን እኮ እህቴ ናት ቲና፣ ስለዚህ የእሷ ነገር ያሳስበኛል፣ ያስጨንቀኛል እያለ ለአባባ በሚያወራው ሰዓት አባባም እህትህ ብትሆን እኮ ታዲያ መምከር ነበረብህ፣ ብዙ ጥፋቶችን ስታጠፋ እንዲሁም ስትባልግ ይህንን ሁሉንም ነገር ነበር ተቆርቆረህ መናገር የነበረብህ በማለት ንግግሩን ይቋጫል። ዳንኤል አንድና አንድ እንደዚህ ያስጨነቀው ነገር ቢኖር ኤደን ማናት ብላ እንዳትጠይቀው ወይም ደግሞ እንዳይተያዩ ስለፈለገ ነው። አሁን እሺ ኤደንን ድንገት ብታያት ምንድነው ብዬ የመመልስላት በሚልበትም አጋጣሚ አባባ እንግዲህ እሱ ነገር ምንም አያስጨንቅህም፣ ለእኔ ተወው፣ ኤደን በእኔ ሰናት የሚል መልስ ይመልስለታል። ዳንኤልም እንግዲህ ጭራሽ የባሰ ደግሞ እሷን ስታይ እሷንም ታስቀየማትና ሌላ ችግር ውስጥ እንገባለን ብዬ ስለፈራሁ እኮ ነው እያለ ነው ዳንኤል። ያው እንግዲህ ከአዲሷ ፍቅረኛው ጋር ከኤደን ጋር ማለት ነው ድንገት ታጣላኛለች ብሎ ስለፈራ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። ቆይታችሁ ከኔ ጋር ይሆን። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። አዲስ ነገር ተፈጥሯል። እስከ መጨረሻው አብራችሁ የተቆያችሁ የምነግራችሁ ይሆናል። ቆይታችሁ ከኔ ጋር ይሆን። ቲናም እንግዲህ ካሌብን ፍርድ ቤት ከመቅረባችን በፊት ያለውን ንብረት እንድንካፈል ፈልጌ ነበር የሚል ንግግር ስትናገር ካሌብም ፈገግ በማለት የትኛውን ንብረት እንዳካፍልሽ ፈልግሽ ነው? ደግሞ ቤት ነበር ያልሽው፣ ቤቱ በስምሽ ሆኖልሻል፣ አሁን ምን የቀረሻልና ነው ይህንን ጥያቄ የምትጠይቂው ብሎ ነበር የመለሰላት። ቲናም እንግዲህ የካሌብ አካውንት ላይ ብዙ ገንዘብ እንዳለ ስለምታውቅ ያንን ነገር ማሳገድ ይፈልጋለች እና ያው በዚህ እያስፈራራችሁ ነው። አካውንት ላይ ያለውን ገንዘብ ካላሳግድብህ በፊት ግማሹን ለኔ እንድትሰጠኝ እፈልጋለሁ ብላ ለካሌብ ነግረዋለኝ። ካሌብ ግን ይህንን ነገር በጭራሽ አያደርግላትም። ፈገግ እያለ መልሶቹን እሺ እንደዛ ከሆነ ታዲያ አንቺሳ ከቤቱ ላይ አታካፊኝም እንዴ የሚል ጥያቄ ይጠይቃታል። ቲናም ደግሞ እሱ እንኳን እንዳማረህ ይቀራል፣ በጭራሽ አታገኝም፣ አላካፍልህም የሚል መልስ ነው የመለሰችለት።
ካሌብ ልክ ይህንን አይነት መልስ ስትመልስለት ለካ እስከ ዛሬ ያላወቅኩሽ እንደዚህ አይነት ጅብ ነበርሽ እንዴ የሚል ንግግር ሲናገር ትናደድና ትደነግጥና ቲና አይደለሁም አልነበርኩም የሚል መልስ ነው የመለሰችለት። ግን አሁንም ቢሆን ካሌብ እና ታዲያ ጅብ ካልሆንሽ የኔን ገንዘብ ለመውሰድ እንደዚህ የምትጣደፊው የምትጋፊው ስለምንድን ነው የሚል ንግግር ነው የተናገራት። ቲና እንግዲህ ቤቱ ገና በስሟ መሆን አለመሆኑን ሳታረጋግጥ ጭራሹንም ቤቱን የራሷ ሳታደርግ ደግሞ የካሌብ አካውንት ላይ ያለውን ገንዘብ እኩል መካፈል ትፈልጋለች። እንዲሁም ለዳንኤል ሰባራ እቃ ራሱ አልተውም ሾኪያ ሳይቀር እካፈላለሁ ባለትዳር እስከሆን ድረስ ሁሉም ይገባኛል እያለች እያወራችለት ነበረ ማለት ነው። እንግዲህ ቲናም እንግዲህ ለምንድን ነው እንደዚህ አይነት ድርጊት የምታደርጊው ብሎ ካሌብ በሚጠይቃት ሰዓት እና ታዲያ ይሄ ነገር እኮ የግድ መሆን ስላለበት ማድረግ ስላለብኝ ነው። ለብቻዬ እንደወጣ ነው ወይ የምትፈልገው? ማለት ብቻዬን ባዶዬን ምንም ነገር ሳሊዝ እንደወጣ ነው ወይ የምትፈልገው ብላ ስትጠይቀው ካሌብም ኧረ እባክሽ እና ታዲያ የገባሽው የሆነ ነገር ከኛ ቤት አንስተሽ ለመውጣት ነበር ማለት ነው። ቲና ይህንን ሲናገር ካሌብ እንደፈለክ ማሰብ ትችላለህ የሚል መልስ ነው የመለሰችለት። ካሌብም በዚሁ አጋጣሚ አንድ ነገር እንዲታወቅልኝ የምፈልገው ነገር ቢኖር አንድ ላይ መኖር አንችልም። ከዚህ በኋላ የኔና ያንቺ አብሮ መኖር በዚሁ ሊቋጭ ይገባል ይላታል። እናም በዛው ላይ ላስጠነቅቅሽ የምፈልገው ነገር ቢኖር ድጋሚ ብትለምኝኝ ራሱ በጭራሽ ሀሳቤን እማልቀይር ሰው እንደሆንኩኝ እንድታውቂ እፈልጋለሁ ይላታል። ቲናም ደግሞ እሱን ነገር ችግር የለውም እኔም ብሆን በጭራሽ አላደርገውም እንደማላደርገውም ቃል እገባልሃለሁ እያለች እየፎከረች ነው። እና ቀጣይ ነገር ደግሞ ፍርድ ቤት ላልሽው ነገር እሱ ራሱ ጉዳዩን ይያዝና እኔን ራሴን ይጠይቅኝ እንጂ አንቺ ጋር አብሬ የምሄድበት ምንም አይነት ጉዳይ የለኝም ብሏታል። ቲናም እንግዲህ ያው ጉራዋ እንደቀጠለ ነው። ለካሌብ ማስፈራሪያ የሆናት ነገር ቤትህን እንዳታጣ የሚል ነገር ነበርና ከአንቺ ጋር ብስማማስ ቤቱን አገኛለሁ ብሎ በሚጠይቃትም ጊዜ ካሌብ ቲና ደግሞ ቤት እንደማያገኝ ነው የመለሰችለት። እና ለምኑ ነው እሺ ቤት ካላገኘ ከአንቺ ጋር የሚታረቀው? አንቺ ጋር መሆን የፈለግሽውስ እንዲሆን የፈለግሽውስ ለምንድን ነው ማለት ነው? ከሌላ ሴት ጋር ስታየው እንግዲህ እንዳያቸዋት በጣም እየተንጨረጨረች ነበረ። ሲጀመር ከኔ ጋር ስትጣላ ሌላ ሰው ጋር እንደምትወሰልትብኝ አውቄ ነበር እያለ አንፋሯን እየቀሰቀሰች ነበረ። አንቺ ታመጫው አንቺ ታሮጮ አሉ። እሷ ራሷ ሲጀምር ወንድሜ ብላ ቤት ውስጥ ውሽማዋን ይዛ እየቀለበች ታዲያ እንዲያለች። ስለዚህ ምንድነው ነገሩ? ቆይ ቲና ማለት ነው። ከዛ ካሌብ ይሄንን ንግግሩን ከተናገረ በኋላ እንግዲህ ትቷት ከሳሎን ይወጣል። ልክ እሱ ሲወጣ ደግሞ ዳንኤል ነበር የገባውና የሆነ ነገርማ አለ ብላ ወሬ ልታወራው ስትል ዳንኤል መስማት ስለማይፈልግ ምንም አይነት ነገር እንዳትናገሪ ብሎ ወሬዋን ዝግት አደረገባት። ቆይ ግን ለምንድን ነው የማይፈሩት? ለምንድን ነው የማይደነግጡት? እንዴት ቤታቸው ሊሸጥ እንደሆነ በተደጋጋሚ ራሱ እየነገርኳቸው ምንም አይነት ፍርሃትና ድንጋጤ አይታይባቸውም። ችግሩ ምንድን ነው ብላ ዳንኤልን ትጠይቀዋለች። ዳንኤል ደግሞ ስለ ቤቱ ጉዳይ ያው ጭምጭምታ ስለሰማ ጭንቅላት ቢኖርሽ ኖሮ ይሄንን ነገር ታስብ የነበረ ያ ማለት ቤታቸውን አንቺ ልትሸጭባቸው እንደሆነ እያወቁ በጭራሽ ዝም ሊሉሽ አይችሉም እና የሆነ ነገር አለ እያላት ነው። ልክ እሷም እንዴት ተጠራጠረችው። በእርግጥ ዳንኤል ሁሉንም ነገር ያውቃል። ያ ማለት ወረቀቱ ትክክለኛ ወረቀት ለቲና እንዳልተሰጠ ማለት ነው። አባትና ልጅ ሲያወሩ ሰምተዋል። ለዛ ነው በቃ በጣም እየፈራና ግራ እየተጋባ ያለው ዳንኤል ነገሮችን ስለሚያውቅ ነው። ቲና ደግሞ የምታውቀው ነገር ምንድን ነው? ወረቀቱ ላይ አባባ እንደፈረሙላት ብቻ ነው እንጂ ሌላ ትክክለኛ ነው አይደለም የሚለውን አላጣራችም። እንግዲህ ወደፊት ልትሸጠው ስትል አስማምታ ልትሸጠው ስትል ነው ስለ ቤቱ ምንነት ትክክለኛ የካርታ ወረቀት መሰጠት አለመሰጠቷን የምታውቀው ብዬ አስባለሁ።
ቲናም እንግዲህ ዳንኤልን ለምን እንደፈራህ ብቻ ልትነግረኝ ትችላለህ ወይ ብላ ስትጠይቀው ዳንኤልም እንግዲህ የእነሱ መረጋጋት አስፈርቶሻል እያለ ይጠይቃታል። ቲናም ደግሞ እኔ ምንም አላስፈራኝም፣ እነሱማ ዝም ያሉት ምንም ነገር ማምጣት እንደማይችሉ ስላወቁ ነው እንጂ ማምጣት የሚችሉት ነገርማ ቢኖር ኖሮ እንደዚህ ዝም ባላሉ ነበር። ዳንኤልም አንቺ ግን ስታስቢው ቤትን ያክል የሚያጣ ሰው እንደዚህ ዝም የሚል ይመስልሻል? ምንም ነገር የማያመጡ መስሎ ተታየሽ እጅግ በጣም ታሳዝኛለሽ፣ ልትጠነቀቂ ይገባል። ቲናም እና ታዲያ ምን ማድረግ ይቻላል ብላ ስትለው ዳንኤልም ስለሱ ለማወቅ ቀስ ብለሽ ዝም ብለሽ ተረጋግተሽ ሁሉንም የሚፈጠረውን ነገር ብታይ ይሻላል ብሏታል። ቲና ግን በጭራሽ ባክን ከዚህ በላይ ልሰማህ አልችልም ብላ ትተው ሄዳለች። ዳንኤልንም ቤተሰብ እንግዲህ የዚህ መጨረሻ ነገ ይለቀቃል። አብራችሁ ስለቆያችሁ አመሰግናለሁ ባይ